ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ባላሰብኩት ሁኔታ እንግዲህ ከዚህ በፊት ለእህታችን የቤት ስጦታ አበርክቼ ነበር። ምክንያቱም በራሴ እንግዲህ እሷ ከደረሰባት ነገር አንጻር በማየት የሆነ ነገር ለማድረግ አስቤ ነበር። ያንንም እንግዲህ ለማድረግ ሳስብ አቅሜ ከሚችለው ወይም ደግሞ እስከምችለው የሆነ ነገሮችን ለማድረግ ሳስብ የመጣልኝ እሷን በተቻለ አቅም በቤት በኩል ለመደገፍ ነበር። ያንንም ደግሞ አድርጌያለሁ። ዛሬ ግን እንግዲህ እየተደወለልኝ በአፋጣኝ መምጣት አለብኝ፣ የሆነ ችግር ተፈጥሯል የሚል ነገር ተነግሮኛል። ምን እየሆነ እንዳለ አላቅም እና አሁንም ደግሞ በተቻለኝ አቅም እንግዲህ በነ ሊዲያ በኩል እየተፈጠሩ ያሉት ኬዞች ሙሉ ለሙሉ እንግዲህ ፎከስ እንዳደርግ ያደረገኝ ወደ እነ ሊዲያ ኬዝ እና በዚህ በኩል ደግሞ እየተፈጠሩ ያሉ አዳዲስ ጉዳዮች ስላሉ እነዛ ነገር ላይ እንግዲህ አተኩሬ እየሰራው እገኛለሁ። ያንንም ደግሞ እንግዲህ በተቻለኝ አቅም ለእናንተ እያስተላለፍኩኝ እገኛለሁ ማለት ነው። እንግዲህ ውድ ቤተሰቦቼ እዛ ደርሼ ምን ሊፈጠር እንደሚችል ምን አይነት ነገር እየተከናወነ እንዳለ አብረን ሆነን እንከታተላለን። እስከዛውም ድረስ እንግዲህ ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ፈልጋለሁ። እንዲሁም ደግሞ ለብዙሃን ሼር እያደረጋችሁ እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ ከጎኔ እንድትሆኑ ፈልጋለሁ። ቀጥታ እንግዲህ ከዚህ በመውጣት የተባልንበት ቦታ እንሄዳለን። እዛም እንደደረስን ደግሞ አስፈላጊ ነን ብሎ የምናስባቸውን ነገሮች ለእናንተ ለማስተላለፍ እንሞክር ይሆናል። እግዚአብሔር እንግዲህ ሰላሙን ሁሉ ያምጣልን። ምን እየተፈጠረ እንዳለ አላውቅም። ሙሉ ለሙሉ እነሱ ችግር እንደተፈጠረ ነው እየነገሩኝ ያሉትና እዛ ደርሰን የሚፈጠረውን ነገር አብረን ሆነን እናያለን። ከኔ ጋር ነው። እንዴት ነህ? ሰላም ነው? ሁሉ ሰላም? እንዴት ነህ? አለሁልህ። ቴንክ ዩ። እንዴት ዋልክ? እንዴት ነህ? አለሁልህ። እግዚአብሔር ይመስገን። እንኳን ደህና ቆየህ። እሺ እንግዲህ ውድ ቤተሰቦቼ እንግዲህ እዚህ የተገኘንበትን ምክንያት ትንሽ ኢንትሮ ላይ ለመግለጽ ሞክሬ ነበርና ወንድሜ ለምን ምክንያት እንደፈለገኝ ግልጽ አላደረገልኝም። እስቲ የቀሩትን ነገሮች ከእሱ ጋር እናወራና ፕሮግራማችንን አብረን ሆነን ምንቀጥል ይሆናል። ውድ ቤተሰቦች እንግዲህ እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኛ ጋር ቆዩ። ሰላም እንዴት ነህ? ያው በድጋሚ እንግዲህ ተገናኝተናል። ግን እንደዚህ አጣርፌ የፈለግኩት ምክንያት ምን ነበር? ለአንድ ጉዳይ ፈልጌ ነው። ያው ትንሽ ጊዜ እንወስዳለን ብዬ አስባለሁ። ዲቴል ነገሮችን በደንብ እንነጋገራለን። ግን ያው እዚህ ድረስ ያስጠራው አንዳንድ ነገሮችን በግል በተለይ ስላንተ በደንብ ማወቅና ካንተ ጋር መነጋገር ስላለብኝ በአካል መገናኘት ስለነበረብን ነው። ከዚህ በፊት ታደርጋቸው የነበሩ ነገሮች አሉ። በብዙ ቪዲዮዎች ላይ ብዙ ደንበኞች፣ ብዙ ተከታዮች በኮሜንትም በውስጥ መስመርም ሲያወሩ ብዙ ነገሮችን ስታደርጋ ያለውና እንደ ካምፓኒ የሚያየናቸው ብዙ ጊዜ ያየናቸው ነገሮች አሉ። ስለ እነሱ በደንብ እንናወራ፣ ፐርሰናሊም ስላንተ ያለበትን ስታተስ እንዴት ነው የሚለውን ነገር እንድንነጋገር ነበር የጠራው። እንግዲህ ያው በጣም አመሰግናለሁ። ግን ምን መሰለህ አሁን ያለውበት የስራ ሁኔታ እንደዚህ ጊዜ አግኝቼ መጥቼ ቁጭ ብሎ የማውራት ሁኔታ ላይ ይሆናል ብዬ ተስፋ አላደረኩም። ወይም ደግሞ እንደዛ አይነት ነገር ልታወራኝ ይሆናል ብዬ አልጠበኩም ነበር። ምክንያቱም ከዚህ በፊት የቤት ስጦታ ላበረከትኩላት ልጅ በእሷ በኩል የተነሳ ችግር ካለ ብዬ ነበር ተሯሩጬ የመጣሁት እና አሁን እኔ እናንተ ላይክ የተፈለግኩበት ምክንያት የተፈጠረ ችግር አለ ነው ወይስ ከሱ ጋር ተገናኘም ነው? አንድም ግን የተፈጠረ ችግር ኖሮ ሳይሆን ምናልባት ቤት የሰጣት ልጅ ላይ የታየው ቪዲዮ ላይ የተጻፉ ኮሜንቶችን ካየ ከ500 በላይ ኮሜንቶች ነበሩት። ከዛ በፊትም ታደርጋቸው የነበሩ የበጎ አድራጎት ስራዎች፣ ለብዙ ሰዎች ታደርገ የነበረው ነገሮችን እንደ ካምፓኒ ሰመር ስቴት በደንብ እያየ እየተከታተለ ነበር። ለአቤል የሆነ ነገር ማድረግ አለብን በሚል ቦርዱ ተነጋግሮ የሆነ ውሳኔ ላይ ደርሰናል። አንድ ውሳኔ ላይ ደርሰናል እና በአካል መገኘት አስፈላጊ የሆነበት ጉዳይ እቺ ቤት የሰጣት ልጅ ጋር የተገናኘ ነገር ሆኖ ሳይሆን ከዚህ በፊት ታደርጋቸው የነበሩ የበጎ አድራጎት ስራዎች አሉ። እንዲሁም ባለፈውም ቤት የገዛላት ልጅ ጋር መጥፎ ነገር ተፈጥሮ ሳይሆን ከ500 በላይ ኮሜንቶች ነበሩት እዛ ቪዲዮ ላይ ካየው። እነሱን ኮሜንቶች እንደ ካምፓኒ በደንብ እያየን ነበርና ቦርዱም አንድ ውሳኔ ላይ ደርሷል። አቤል በሚያደርጋቸው የበጎ አድራጎት ስራዎችም ከዚህ በፊት የሚያደርጋቸው ስራዎችን በማየት አንድ ውሳኔ ላይ ደርሰናል እና ያንንም ውሳኔ በአካል ተገኝተ መነጋገር ስለነበረብን ነው ያስጠራን እና ምናልባት ከጊዜ ተሻምተን እዚህ ድረስ ስላስጠራን እዚህ ድረስ ስለመጣ እናመሰግናለን። ግን
በአካል መገኘት አስገዳጅ ስለነበረ ነው። ምን መሰለ ማለት አይ ቲንክ እየተረዳኝ ያለ አልመሰለኝም እና ችግር የለውም ያሉትን ነገሮች በስልክ መጨረስ የምንችላቸው ነገሮች ነበሩ። ሲቀጥል ደግሞ ለእውነቱ ለመናገር እኔ ስራዬን የምሰራ ሰው ነኝ። ስራዬን እየሰሩ ያለሁት ሌላ እኔ በሰሯቸው ነገሮች ሌላ አሁን አንተ ለምትላቸው ነገሮች ሌላ አቤል ይገባዋል የሚባል ነገር ይኖራል ብዬ ተስፋ አላደርግም። አስፈላጊም ነው ብዬ አላስብም። እና በልጅቷ ጉዳይ መሰራት ያለበት ነገር ካለ ነበር ጥያቄ። እንደዛ ካልሆነ እኔ ብዙም እዚህ መቆየት ያለብኝ አይመስለኝም። በወጣ ደስ ይለኛል። እሺ አቤል፣ አንዴ ተረጋግተን እንድታዳምጠኝ ይፈልጋለሁ። አንድ ነገር ለምሳሌ ባጭሩ ላሳጥርልህና ሰመር ሪል ስቴት እንደ ካምፓኒ ከዚህ በፊት አብረን ብዙ ጊዜ ተገናኝተናል፣ ብዙ ስራዎችን አብረን ሰርተናል እና አቤል ብዙ በጎ አድራጎት ስራዎችን ሲሰራ እንደ ካምፓኒ በጣም እናያለን። አቤል ያለበት ኮንዲሽን እንዴት ነው፣ አቤል በዚህ ስራው መታገዝ አለበት የሚለው ነገር ቦርዱ ቁጭ ብሎ በአንተ ጉዳይ ስብሰባ ላይ ነበረ። በውሳኔያችንም የደረስንበት ነገር በእርግጠኝነት አንተን ያስደስታል ብዬ አስባለሁ። ምንድን ያሰብነው አሁን እየሸጥነው ካለነው አክቲቭ ሳይታችን ወይም ደግሞ ባለፈው ለቤት ለገዛላት ደንበኛ እዛው ሳይት ላይ ለአቤል ይገባዋል፣ አቤል እስካሁን ከሰራቸው ስራዎች አንጻር ይሄ ነገር ሲያንሰው ነው በሚል አንድ ቤት ባለ 2 መኝታ እስከ 25% የሚሆነውን ክፍያ በካምፓኒው ተከፍሎልህ ቀሪ ክፍያዎችን ደግሞ ተረጋግተህ በአጭር ጊዜ ውስጥ በረዥም ጊዜ ውስጥ ከፍለ መጨረስ የምችልበትን ሲስተም ያዘጋጀ ነው። ይሄን ነገር በዲቴይል በደንብ መነጋገርና እዚህ ጋር ቁጭ ብለን ማውራት ስለነበረብን ነው ያስጠራን። ምናልባት እኔ አይገባኝም ስራዬ ነው ብለህ ልትል ትችላለህ። ግን ምንጊዜም ቢሆን ሰመር እንደ ካምፓኒ ማህበራዊ ጉዳዮች ላይ በመግባት ሰዎችን፣ ስራዎችን እያገዘ ይገኛል። እንደዚህ እርዳታ የሚረዱ ሰዎችን የሚያግዙ ሰዎችን እንደ ካምፓኒ ማገዝ ይፈልጋልና አንተንም ለመተባበር ሪኮግናይዝም ለማድረግ ነው እዚህ ድረስ ያስጠራው። ምን መሰለ እውነቱን ለመናገር ሰው ነህና የሆነ ነገር ሲደረግ ደስ ይልሃል። ግን ደግሞ እኔን አይገባኝም ነው። እኔ ምንም የተለየ ስራ ሰርቻለሁ ብዬ ተስፋ አላደርግም። በተቻለኝ አቅም ግን ሁሉም ሰው እንደሚያደርገው መልካምን ስራ ለመስራት ህዝብንም ደግሞ መልካም የሆነ ነገር ለማስተማር እየሞከርኩኝ እገኛለሁ እና እናንተ ይሄንን ሀሳብ አይታችሁ ለእኔ መልካም ነገር ስላሰባችሁ ቴንኪው። ግን አሁንም ቢሆን እኔ ይሄን ስጦታ መቀበል አልፈልግም። ስለ አሁን የምትለኝ ስጦታ ለእኔ ይገባኛል ብዬ አላስብም። ኦኬ፣ እውነት ለመናገር ይሄ በጣም ትሁትነትን የሚያሳየው አቤል። ከምታደርጋቸው ስራዎች ቀላል ስራዎች ሆኖ አይደለም፣ ወይም ደግሞ ትንሽ ስራ ማለት አይደለም። ለሰዎች መድረስ፣ በችግራቸው ሰዓት መድረስ፣ የተከፉ ሰዎችን እንባ ማበስ ትልቅ ስራ ነው። ካምፓኒያችን ደግሞ ይህን ነገር በጣም ሰፖርት ማድረግ ይፈልጋል። ለዚህ ስራ ነው አቤል ይገባዋል ብለን ጊዜያችን ወስደን ካለን ስቶክ ላይ ጥሩ ከምንለው ሳይታችን ላይ ለአንተ ቤት ስንሰጥ እኛ በኩራት ነው ደስ እያለን ነው የምናደርገው እና እንድትቀበለን በጣም እንጠይቃለን። ካምፓኒውም እኔን ወክሎ እዚህ ጋር ሲያስቀምጠኝ እንደ ቅርበታችንም እንደ ጓደኝነታችንም ይሄን ነገር ትተባበራለህ፣ ትረዳዋለህ በሚል ነው እዚህ ጋር አምጥቶ ያስቀመጠኝና እኔንም ባታሳፍረኝ ደስ ይለኛል። ካምፓኒያችን እዚህ ሳይት ላይ አንተ ቤት አለ ማለት ለካምፓኒው ትልቅ ኩራት ነው። በአንተ በኩል ለሚወጡ ሌሎች ሰዎች የሚያዘጋጀነው ነገር አለና በዚህኛው ባታስቸግረኝ ደስ ይለኛል። ውድ ቤተሰቦቼ እንግዲህ እውነቱን ለመናገር እኔ በዚህ ዙሪያ ማለት ያለብኝ ነገር አለ ብዬ ተስፋ አላደርግም። ምክንያቱም እኔ አስቤ የመጣሁትም ነገር ይሄ አልነበረም። የመጣንበት ጉዳይ ሌላ ነው። ከእሱ ጋርም ደግሞ በስልክ ያወራኝ ነገር እንደዚህ አልነበረም። ሙሉ ለሙሉ ስለ ልጅቷ ጉዳይና እንደነገርኳችሁ የልጅቷን ክፍያ እንግዲህ ከዚህ በፊት እንዳወራ ነው ክፍያዋን እኔ ነኝ እንትን እያስተካከሉ ነው ያለሁበት ምክንያት አለ። ያ ነገር ሲደረግ በዛ በኩል ሜቢ ሳላቅ ያልተስተካከለ ነገር እኔም በዛ በማናጀሮች በኩል እያስቀጠልኩ ያለሁት ነገር ስለሆነ ስራ ላይ ቢዚ ሆኜ ያላስተካከልኩት ነገር አለ ወይ ሜቢ እሷ ተጉላላቸው ብዬ ነበር የመጣሁት። እንደዚህ አይነት ሀሳብ ስላቀረባችሁልኝ በጣም ደስ ብሎኛል። ያው አመሰግናለሁ። ቴንክ ዩ። እስቲ እንደውሽ ያልከኝን እቀበላለሁ። ምንም ማድረግ አይቻልም። ምክንያቱም ከዚህ በፊትም ከብዙ ድርጅቶች ጋር ስንሰራ እንግዲህ እንደዚህ አይነት ሀሳቦች ይመጣሉ። እኛ እንደዚህ አይነት ነገሮችን አስበን አይደለም ስንሰራ የምንሰራው።
ያለውን ነገር እንግዲህ እናንተ ካመጣችሁት እንደው እስቲ ያሉት ነገሮች ሳይቱስ ምን አይነት ነው? መቼም የላይፋችንን ነገር ታውቀዋለህ። ሞር ፕራይቬት የሆነ ነገር ያስፈልገናል እንደምትለኝም ያሉትን ነገሮች ላዳምጥና እኔም ከፕራይቬቴም ስጦታ መሆኑን ብቻ አይደለም ከኔ ፕራይቬት ጋር ካሉት ነገሮች ጋር አመቺ ከሆነ የምቀበልበት ሁኔታ ይኖራል። እስቲ ግን ለኔ የሚሆን ከሆነ እናውራበትና የምቀበል ይሆናል። በጣም እናመሰግናለን አቤል። መጀመሪያ ያው ስጦታችንን ስለተቀበልከን ማለት ነው። ይሄ ስጦታ ላይክ ሰመር ብቻውን አይደለም ይሄን ስጦታ የሰጠን ያንተ ተከታዮች ያንተ የዩቲዩብ ተከታዮች ናቸው ይሄን ነገር እንድናደርግም እኛን የገፋፉንና እነሱንም በደንብ እንድታመሰግናቸው እፈልጋለሁ። በመቀጠል ሳይታችንን በደንብ ዲስክራይብ ላድርግልህ እኛ የሰጠነው ኦፈር እስከምን ድረስ ነው የሚለውን ነገር እሱንም በደንብ ላወራ። ሳይታችን የሚገኘው እንዳልኩ እንግሊዝ ኤምባሲ ነው ያለው። እንግሊዝ ኤምባሲ ከሚናሮል ህንፃ አጠገብ ነው ያለው። በጣም ሎኬሽኑ ኑሮም ስታንዳርዱም ከዲፕሎማቶች ጋር ነው የሚሆነው ብለን ነው የምናምነው። እዚህ ሳይት ላይ ሰመር እንደ ካምፓኒ ከዚህ በፊት ያስረከበው ሳይት አለ ካሳንቺስ ሴቶች አደባባይ አቅራቢያ። ሁለተኛ ፕሮጀክቱ ነው ይሄኛው ፕሮጀክት። የመጀመሪያው ፕሮጀክት ሙሉ ለሙሉ ሰርቶ አስረክቧል። ይሄኛው ፕሮጀክቱ ደግሞ ከ16 በላይ ኤምባሲዎች በአቅራቢያ ይገኛሉ በ1 ኪሎ ሜትር ሬዲየስ ውስጥ። እንዲሁም ደግሞ አዲሱ ቤተ መንግስትና የጫካ ፕሮጀክት በቅርብ ርቀት ይገኛሉ። በመንገድም በደንብ አክሰስ ያለው ነው። ላይክ ወደ የትኛውም ዳይሬክሽን መሄድ ብትፈልግ ወደ መገናኛም ወደ ቦሌም ወደ 4 ኪሎም ወደ ካሳንቺስም ወደ ፈለክበት አቅጣጫ ብትሄድ በጣም አመቺ ቦታ ላይ ነው ያለው። G+25 አፓርትመንት እጅግ ዘመናዊ አፓርትመንት ነው የገነባን ያለ ነው። እና አቤለን አንድ ቤት አለው ማለት እዚህ ሳይት ላይ 2 የመኪና ማቆሚያ አለው። ብዙ ከተማችን ውስጥ አልተለመደም ይሄ ነገር። 2 የመኪና ማቆሚያ ስፔስ አለው። ቴራስ ላይ የጋራ መጠቀሚያዎችን አሟልቶ የያዘ ነው። እነዚህ ሁሉ ነገሮች ብዙ ጊዜ ከተማ ውስጥ አክሰሰብል አይደሉም አይገኙም በብዛት እና መዋኛ ገንዳ፣ ጂምናዚየም፣ መሰብሰቢያ አዳራሾች፣ ለፕሮግራም ማዘጋጃ የሚሆኑ ስፔሶችን በደንብ አቅፎ የያዘ ነው። ከዚህ ሳይት ላይ ነው እንግዲህ ባለ 2 መኝታ 163 ካሬ ነው ለአንተ ካምፓኒው ኦፈር ያደረገው። ይሄኛው ሳይት ላይ የቤት አማራጮችን ስንሸጥ ለብዙ ደንበኞቻችን የምንሰጥበት መንገድ አለ። ለአንተ የሰጠነውና ለአንተ ተከታዮች ደግሞ የሰጠንበት መንገድ ደግሞ ይለያል። ይሄ ቅርታ ይገባል በሚል ነው። የዚህ ሳይት የቤት አጠቃላይ ዋጋ ላይ ካምፓኒው እስከ 25% ነው ለአንተ ከቨር ያደረገው። 25%ቱን ከቨር አድርጎልህ ቤቱን እስከምትረከብ ማለትም እስከ 2 ዓመት ከ3 ወር ነው የመረከቢያ ጊዜያችን። በዚህ ጊዜ ውስጥ ደግሞ ቀሪውን 25% ብቻ ከፍለህ ቤቱን መረከብ ትችላለህ ማለት ነው። ቀሪውን 50% ደግሞ ካምፓኒው በራሱ በሚያመቻቸው የባንክ ብድር ተረጋግቶ መከፈል የሚችል ነው ማለት ነው። ስለዚህ አቤል ከዚህ በኋላ የሚጠበቅበት 25% ክፍያ ብቻ ነው ማለት ነው። ስለዚህ በዛ መልኩ ስናዘጋጅልህ ለቀጣይ ለሌሎችም ደንበኞችም በአንተ በኩል ለሚመጡ ተከታዮችም እንደዚሁ ተመሳሳይ ነገር ይኖረናል። ነገር ግን ከአንተኑ ትንሽ ለነሱ አድልተናል። ምንድነው ለነሱ ምንድነው ያደረግነው? ያው አንተ 25% ተከፍሎልሃል፣ 25% ይቀርብሃል። በአንተ በኩል ላይ የሚመጡ ሰዎች ግን 25% ሲከፍሉ 10% ቅናሽ እናደርግላቸዋለን። ፕላስ የአቤል አንተን የሰጠንን ኦፈር ሰምተን የመጣ ነው በሱ በኩል የመጣ ነው ለሚሉ ደንበኞች ደግሞ ሌላ 5% ቅናሽም እንደዚሁ አብረን ሰጥተናልና ኦልሞስት ወደ 15% የሚሆን ቅናሽ ካንተ ቤት ተጨማሪ እነሱ ቅናሽ ያገኛሉ። ለምን አይደላችሁ እንዳትለን። ስለዚህ በዚህ መልኩ ነው ሳይታችን ያለው። ኦቨርኦል ላይፍ ስታንዳርዱን በዚህ ልክ ነው። አከፋፈሉም እንደዚሁ በጣም ቀለል ያለ አከፋፈል ነው ያለው። አንድ ደንበኛ እስከ 50% የሚሆነው ነው ቤቱ መክፈል የሚጠበቅበት እስከሚረከብ ድረስ ማለት ነው። ስለዚህ የመጀመሪያውን ቅድመ ክፍያ 25% ከከፈለ የሚቀርበት 25% ነው ማለት ነው። ስለዚህ ያችን 25% ደግሞ እስከ 2 ዓመት ተኩል ቀስ ብሎ መክፈል ይችላል ማለት ነው። ስለዚህ በጣም ኢዚ ነው። ስለዚህ ከቤቱ ከአጠቃላይ ዋጋ ላይ 50% የቀረውን 50% ደግሞ ከባንክ ጋር ስለሚገናኝለት ማንኛውም ሰው ቤቱን ገዝቶ ማከራየትም ኤምባሲ አካባቢ ነው። በዶላር የመከራየት ቻንሱ በጣም ሰፊ ነው። ቆንጆ ሎኬሽን ላይ ያለ ነውና ካምፓኒው ይሄን ኦፈር ሲያዘጋጅ እንደው በትልቅ ኩራት ነው። ሎኬሽኑን በጣም ተጠበን ተጨንቀን የመረጥነው ነው። በዲዛይንም እንዲሁ ከተማ ውስጥ ትላልቅ ስራዎችን የሰራ አርክቴክት ነው ዲዛይን ያደረገልን። ይሄን ይመስላል እንግዲህ። ኦኬ መልካም። እሺ ያው የኔን በስጦታ መልክም የቀረበውን ነገር ድጋሚ አይገባኝም፣ ግን ይሁን ችግር የለውም። እና ምን መሰለ ከዚህ በፊት የቀረበ ቅሬታ ሰምቼ የማውቀው ነገር አለ እና በዛ ዙሪያ ብናወራ ደስ ይለኛል። አሁን የምትለው ነገር
በጣም ደስ ይላል። አካባቢውም ፕራይቬቱም ደስ የሚለው ብዙ ነገሮች ተመራጭ የሚያደርገው ነገር አለው። በዛም ልክ ግን ማጭበርበር የሚበዛበት ነገር ሲኖር ብዙ ላይክ በእኛ ስም የሚመጡ ኦዲየንስ አለ። እኛም ብሎ የሚመጡ ሰዎች የሚደርስባቸውን መጭበርበር ማየት አልፈልግም እና እኔ አሁን ሚዲያ ፊት ለፊት ስላወራው ቅር ካለ ሶሪ፣ ግን ግዴታ ማውራት ስላለብኝ እና የተሰማኝን ነገር ስለሆነ ነው። ከዚህ በፊት እንዲሁ ከሀገር ውጭ ያሉት ቤተሰቦቼ ይሄን ቤት የመግዛት ሂደቱን ጀምረው በተወካይ አንዳንድ ነገሮችን ካስጨረሱ በኋላ ሙሉ ለሙሉ ፌክ የሚባል ደረሰኝ ተሰጥቷቸው ምን ተብሎ ከዛ ለነሱ የተሰጣቸው ነገር ሌላ ነው። ስለዚህ እነዛ ሰዎች በየጊዜያቱ የሆነ ነገሮችን ሲልኩ ነበር። የሆነ ሰዓት ላይ ግን በአጋጣሚ ወደ ሀገር ይገቡና ያንን ቼክ ማድረግ በሚፈልጉበት ሰዓት ሙሉ ለሙሉ ደረሰኙ ከሪል ስቴቱ ጋር የሚገናኝ ነገር እንዳሌለው እና እነዛ ሰዎች ሲጭበረበሩ እንደነበር የሚገልጽ ነው። እና ያ ነገር በእናንተ ዘንድስ አለ ወይ? ወይም ደግሞ እነዛ የሚመጡ ሰዎች ይሄ ችግር እንዳይደርስባቸው ከራሳቸው በምን አይነት መንገድ መጠበቅ ይችላሉ? በትክክል ጥሩ ጥያቄ ነው ያነሳው። እዚህ ጋር እኛ ደንበኞቻችን ወይም ደግሞ ቤት ገዢዎቻችን በብዛት ሀገር ውስጥ ናቸው ብለን መደምደም አንችልም፣ ወይም ደግሞ እዚሁ አዲስ አበባ ናቸው ብለን መደምደም አንችልም። ብዙ ደንበኞቻችን የእናንተም ተከታዮች እንዲሁ ወይ ክፍለ ሀገር ናቸው ወይ ውጭ ሀገራት ናቸው የሚኖሩት። ስለዚህ ተገኝተው በአካል እዚሁ ቢሮአችን ተገኝተው ክፍያዎችን ፈጽመው ውል መፈራረም፣ ደረሰኝ በአካል መውሰድ ላይችሉ ይችላሉ። ስለዚህ ይህን ነገር በደንብ አስበንበት ሶሉሽን አዘጋጅተናል። ስለዚህ ማንኛውም ደንበኛ ቤት ሲገዛ ክፍያዎችን ካለበት ሀገር ከየትኛውም ሀገር ሆኖ ወደኛ ድርጅት አካውንት ገቢ ማድረግ ይችላል። የመጀመሪያው ነገር ያ ማለት የኢትዮጵያ ባንኮችን መጠቀም ይችላል። አሊያም ደግሞ ስዊፍት ኮድ አለ የካምፓኒው፣ በዛ ክፍያ መፈጸም ይችላል። ክፍያ ከከፈለ በኋላ ደግሞ ዶክመንቶችን እንዴት ነው መልሶ ወደ እጁ ማስገባት የሚችለው የሚለው ነገር ደግሞ ለምሳሌ አንደኛ ነገር አግሪመንት አለን፣ ውላችን አለ። ሁለተኛ ነገር ደግሞ እሱ ለከፈለበት ማረጋገጫ ደረሰኛል። ስለዚህ እነዚህ ሁለቱን ዶክመንቶች ሙሉ ለሙሉ በእጁ ያለበት ድረስ እንዲደርስ የዲኤችኤል አገልግሎት እንሰጣለን። ስለዚህ ድርጅቱ ያለበት ድረስ በፓስፖርት አድራሻ ወይም ደግሞ በመታወቂያ አድራሻቸው ቤታቸው ድረስ ዲኤችኤል ያደርስላቸዋል ማለት ነው። ይሄ በካምፓኒው ነው የሚላከው። ስለዚህ እጃቸው ገብቶ ፈርመው ደረሰኝ ወስደው ወደኛ የሚላከውን ውል ደግሞ መልሰው መላክ ይችላሉ። ስለዚህ ምን ማለት መሰለ፣ በአካል አልተገኘውም ብሎ ሌላ ሰው መላክ አይጠበቅበትም። ወይም ደግሞ መሀል ላይ ሶስተኛ ወገን ገብቶ ውል ማዋል፣ ደረሰኝ ማቀበል የሚባል ስራዎች አያስፈልጉንም ማለት ነው። ይሄ እንደዚህ አይነት ቅድም ያልካቸው ስህተቶች የሚፈጠሩት ሶስተኛ ሰው መሀል ላይ ሲገባ ነው። ስለዚህ ካምፓኒውና ያ ገዢ ደንበኛ ብቻ በመሀል ሌላ ሰው ሳይኖርበት ዶክመንቶችን መቀባበል፣ ክፍያዎችን መፈጸም፣ ውል መፈረም ይችላሉ ማለት ነው። ስለዚህ ነገሮችን በጣም ያቀላል፣ ግልጽነትም አለው። ፕላስ ደግሞ ከወንጀል አሰራርም ነፃ የሆነ በጣም ቀለል ያለ አሰራር ይኖረናል ማለት ነው። ስለዚህ ማንኛውም ሰው ካለበት ሆኖ ቤት መግዛት ይችላል። ለምሳሌ ስለ ሳይቱ ያለውን መረጃ አጠቃላይ ነገሮችን ቪዲዮ ኮል ዲፓርትመንት አለን። በዋትሳፕ ያሉበት ቦታ ሆኖ ቪዲዮ ኮል ሰፋ ባለ በስክሪን ቪዲዮ ኮል ፕሬዘንቴሽን ይወስዳሉ። ጥያቄዎቻቸው እዛው ይመለስላቸዋል ባሉበት። ከዛ በኋላ ደግሞ ዶክመንቴሽኖቹ አሁን ባልኩ መልክ በዲኤችኤል ያሉበት ቦታ ድረስ ይደርስላቸዋል ማለት ነው። ግዴታ እዚህ መገኘት አይጠበቅባቸውም፣ ኦር ሰው መላክ አይጠበቅባቸውም ማለት ነው። መልካም እንግዲህ ውድ ቤተሰቦቼ እኔም የእናንተ ጥያቄ የኔም ጥያቄ ስለሚሆኑ ምክንያቱም በእኔ ምክንያት የሚፈጠርባችሁ ወይም ደግሞ የሚፈጥርባችሁ ጥያቄ በሙሉ እንግዲህ በተቻለኝ አቅም መልስ መሆን እፈልጋለሁ። ዛሬ እንግዲህ ምን እንዳደረጉኝ እናንተም እንዳያችሁት ነው። እኔ ፈጽሞ ያልጠበቅኩት ነገር ነው። ያው የሰው ልጅ የሰራኸው ነገር መልካም ነው ሲባል ደስ ይለዋል። እኔም በጣም ደስ ብሎኛል እና እስቲ አሁን ያነሳህልኝ ነገሮች በጣም ደስ ይላሉ። እኔም ደግሞ እንግዲህ ከተሰጠኝ ፐርሰንት ላይ የቀሩት ክፍያዎችን እንግዲህ መክፈል ስለሚኖርብኝ የአቅሜን እስከቻልኩት ጊዜ አድርጌ ለመክፈል መሞከር ይሆናል እና እንደው እስቲ አሁን የተከፈለልኝ ክፍያ ምን ያህል ነው፣ የቀረኝስ ክፍያ ምን ያህል ይሆናል እና የቀሩትንም ነገሮች ለኦዲየንሶች የማስባቸውን ነገሮች ትንሽ እናወራበታለን። ጥሩ ሂሳቡን እንስራ። ምን ማለት መሰለ፣ የተከፈለው አማውንትን በፐርሰንት ስንት ነው የሚለውን ነገር እዚሁ ማስቀመጥ ስላለብን ማለት ነው። ድርጅቱ ሲከፍልልኝም ዲስካውንት ይኖረዋል ወይንስ እንዴት ነው? ያንተን ዲስካውንት ለተከታዮችን የሰጠነው እና እነሱ ባያጡት ደስ ይለኛል። ምክንያቱም ለአንተ ቤት ግዢ እነሱ ናቸው በጣም ኢንሲስት ያደረጉን ስጦታ እንድንሰጥ የገፋፉን ማለት ነው።
በጣም አመሰግናለሁ ውድ ቤተሰቦች። እንግዲህ ለእኔ ያላችሁን ፍቅርና ክብር እያየው እገኛለሁ። እግዚአብሔር ያክብርልኝ። ቴንኪዩ በጣም እሺ አቤል፣ አሁን የዚህ ቤት አጠቃላይ ዋጋ እንዳልኩ 163 ካሬ ነው። ባለ ሁለት መኝታ ነው። ሙሉ ለሙሉ ወደ ጠዋት ፀሐይ የሚያይ ነው ቤቱ። ማለትም በሁለቱ መኝታ ቤቶች ፕላስ በሳሎንም በኩል ወደ ከተማ እይታ ወደ ጠዋት ፀሐይ። ይሄ ቤት በተለይ ከሌሎቹ ቤቶቻችን ሙሉ ለሙሉ ወደ ጠዋት ፀሐይ የሚያይ ነው ስንል ወደ ቦሌ ያለውን እይታ ሙሉ ለሙሉ ያገኛል። አሁን ካለንበት ከሳይታችን ወደ ቦሌ ያለው እይታ የጠዋት ፀሐይ ቀጥታ ስለሆነ ማለት ነው። ተመሳሳይ ደግሞ እንደዚሁ ቤት ደግሞ አጠገቡ ሌላ ባለ 3 መኝታ አለ። ይሄኛውም እንደዚሁ ተመሳሳይ እይታ አለው ማለት ነው። ስለዚህ ለደንበኞች ወይም ደግሞ ለአንተ ተከታዮች ሁለቱም ቤቶች ሪኮመንድ ማድረግ ትችላለህ። ባለ 2 መኝታ 163 ካሬ፣ ባለ 3 መኝታ ደግሞ 187 ካሬ ናቸው። የአንተ ጎረቤት መሆን ይችላሉ ማለት ነው። በተመሳሳይ መልኩ የዚህ ቤት አጠቃላይ ዋጋ ባለው በቅናሹ ስንሰራለ 14 ሚሊዮን 395 ሺህ ነው ሙሉ አጠቃላይ ዋጋው ማለት ነው። ስለዚህ ካምፓኒው ከቨር ያደረገልህ 25% ነው። ወደ 3 ሚሊዮን 600 ሺህ ብር ካምፓኒው ክፍያ ከፍሎ በአቤል ስም ደረሰኝ አስቆርጧል ኦልሬዲ። ስለዚህ 25% ይሄንን ከፈልልህ ማለት አንተ ይሄንን 25% ማለትም 3.6 ሚሊዮን ብር ደግሞ እስከ 2 ዓመት ተኩል የምትከፍለው ክፍያ ይሆናል ማለት ነው። ስለዚህ ካምፓኒው ሲከፍል ፕላስ ካምፓኒው እስከ 3.6 ሚሊዮን ብር ሲከፍልልህ 25% ማለት ነው። ይህንኑ አማውንት ማለትም ሌላ 25%ቱን ደግሞ ከአንተ ይጠብቃል። በሁለት ዓመት ተኩል 3.6 ሚሊዮን ብር የቤቱ 25% ክፍያ ደግሞ አንተ የምትከፍል ይሆናል ማለት ነው። ዲስካውንቱ ምን ያህል ነው ማለት ነው? ዲስካውንቱ ምን ያህል ነው መሰለ፣ እዚሁ ላይ ሂሳቡን እንስራው። ከቤቱ ከአጠቃላይ ዋጋ አሁን ኦሪጂናል ያለን ፕራይስ 94 ሺህ ብር ነው። ግን ለአንተ እየሰጠን ያለ ነው በ88,318 ነው። ያ ማለት በካሬ ወደ 12 ሺህ ብር አካባቢ ያለው በቅናሽ ማለት ነው። በአንድ ካሬ 12 ሺህ ብር ማለት 12 ሺህ ሲባዛ በአንተ ካሬ በ163 ካሬ ስናባዛው ወደ 2 ሚሊዮን ብር አካባቢ ቅናሽ ያለው ማለት ነው። ይሄ ቅናሽ ለአንተም ደንበኞች ፕላስ እነሱ ደግሞ ሌላም ዲስካውንትም ስለሰጧቸው ከዚህ በላይ ነው የሚሆነው ማለት ነው። እሺ ይሄ ሁሉ ነገር ለእኔ እስከሆነ ድረስ ለአቤል መሆን አለበት ብሎ ጥያቄ ሲያቀርቡ የነበሩት በሙሉ ቤተሰቦቼም ደግሞ ያስፈልጋቸዋል የምለው ነገር አለ። እንደጠየቅኩ እንግዲህ እኔ አሁን በድፍረት እንደዚህ ነው ማለት አልችልም። ግን አሁን ላይ ያረጋገጥኩትን ነገር እነሱም ማይጭበረበሩ ከሆነ እነሱ ላይ ችግር ሊፈጠር የማይችል ከሆነ ማንም ሰው ሌላ ነገር ሊያደርስባቸው የማይችል ከሆነ ሀብት ንብረታቸው ማይዘረፍ ከሆነ እኔ እንዲገዙ ሪከመንድ አደርጋለሁ። እና የእነሱም ደግሞ ዲስካውንታቸው አሪፍ ቢሆንላቸው ያው ማንም ሰው የእሱ የቅርብ ሰው ተጠቃሚ ቢሆን ይፈልግ የለ። እኔም እንደዛው ለነሱ አሪፍ ነገር ብታደርግላቸው ዲስካውንቱም ደግሞ ለነሱ ሲሆን ምን ያህል ይሆናል የሚለውን ነገር ትንሽ ብትነግረኝና በተጨማሪም ደግሞ ምን እፈልጋለሁ መሰለ ላይክ አንዳንድ ሰዎች እዚህ ጋር እንዳሉት ዳይሬክት ከእናንተ ጋር ኮንታክት አድርገው በሚመጡበት ሰዓት ሌላ ሰው በሚወስዳቸው ወይም ደግሞ እኛንን የሚሉትን ነገር ዳይሬክት ከእናንተ ስልክ ቁጥር ውጭ ማግኘት የለባቸውም አይደለ? ዲስካውንት ከኔ የሚመጣውን ነገር ማግኘት የሚችሉ ዳይሬክት እናንተን ሲያገኙ ብቻ ነው። አንተ በምታስቀምጥላቸው ስልክ ደውለው የአቤልን ሪኮሜንዴሽን አይተን ነው የአቤልን ቪዲዮ አይተን ነው ብለው መምጣት አለባቸው ይህን ዲስካውንት ለማግኘት። ባለፈው እንዳልኩ 9 ቤቶች ነበር የሰጠ ነው። 9ኙ ቤቶች ደንበኞች ወስደዋል፣ በአንተ በኩል የመጡ ደንበኞች ማለት ነው። አሁን ደግሞ እዚህ ጋር የምንሰጠው ደግሞ ሌላ ተጨማሪ 9 ቤት ነው እየሰጠን ያለ ነው። ስለዚህ በጣም ብዙ ሰው መጥቶ ከአንተ ቪዲዮ ውጭ መጥቶ ሌሎች ሰዎችን መስጠት ስለማይኖርብን ቀጥታ በአቤል ነው የመጣ ነው ብለው መናገር አለባቸው። ፕላስ ባስቀመጥ ነው ስልክ ብቻ ነው መደወል ያለባቸው ማለት ነው። እሺ እንግዲህ እስቲ ለቤተሰቦቼስ ምን ትለኛለህ? ኦኬ ለቤተሰቦቼ የምሰጠው ዲስካውንት እንዳልኩ አሁን ለምሳሌ ቱ ቤድሩም ብለን ነው ባለ 2 መኝታ ነው ብለን ካለን እና ይሄንን ቤት ከሰጠን ይሄን ቤት እንዳልኩ አሁን ለአንተ በሰጠው ዲስካውንት 2 ሚሊዮን አካባቢ ነው። ለነሱ ሲሆን ደግሞ ሌላ 15% ዲስካውንት አለው። ያ ማለት በዚሁ በራሱ ቤት ከሆነ 1 ሚሊዮን 100 ሺህ ብር አካባቢ ይሆናል። ስለዚህ በአጠቃላይ ወደ 3 ሚሊዮን 100 ሺህ አካባቢ አንድ ደንበኛ ይሄንኑ ቤት ራሱን ቤት ቢገዛ ቅናሹን ያገኛል ማለት ነው። ካንተ ተጨማሪ ሌላ ዲስካውንት አላቸው። ይሄ ደግሞ ወደ 3 መኝታ ስትሄደው ደግሞ ሌላ ተጨማሪ ነው፣ ወደ 1.5 አካባቢ ይሆናል። ስለዚህ 1.5 ፕላስ 2 ሚሊዮን አለች። ስለዚህ ወደ 3.5 ሚሊዮን አካባቢ ቅናሽ ማግኘት ይችላሉ ማለት ነው። በአቤል በኩል ለመጡ ሰዎች ቤት ላይ 3.5 ደረጃ በትክክል
ቅናሽ ይኖራቸዋል። ለምን ታዲያ እንዴ? ለምንድን ነው እኔን እዚህ ጋር የሚደረገው መርሎ እንዳይት አደርገኛለህ? አንተ አሁን ምን ልታደርገኝ ነው መሰለህ? ለእነሱ የምሰጠው ነው ለአንተ ሰጥቼ እነሱ ሊቀርባቸው ነው። እንደዛ አላልኩም። ያው እንግዲህ ውድ ቤተሰቦቼ እናንተም ከዚህ እድል ተጠቃሚ እንድትሆኑ እፈልጋለሁ። ያሉትን ነገሮች እንግዲህ ተጠቃሚ ሆናችሁ በምትችሉት አቅም እንግዲህ ይህንን ዲስካውንት እንድትጠቀሙ ሪከመንድ አደርጋለሁ። እና እስቲ ሌላ በዚህ ዙሪያ ላይ ማወቅ ያለብን ነገር አዳዲስ እየተገነቡ ያሉ ሳይቶችም ካሉ ሰው መምረጥ እንዲችል ማለት አንድ ቦታ ላይ እንትን እንዳይባል እየተጀመረ ያሉ ሳይቶች አሉ። ኦኬ እንደ ካምፓኒ ምን እየሰራን መሰለህ? አሁን ሰመር ሪል ስቴት እያደረገ ያለው ከሌሎች ሪል ስቴቶች ብዙ ነገሮችን አይተናል። ብዙ ነገሮችን ተምረን ነው ወደ ሴክተሩ የገባ ነው። ስለዚህ የመጀመሪያውና ዋነኛው ነገር ምንድነው? አንድ ካምፓኒ አንድ ሪል ስቴት ሄደ ዛሬ ላይ ምን ሳይት አላችሁ የት አላችሁ ብትል በጣም ብዙ ሳይት ይነግረዋል። ከ5 ከ6 በላይ እስከ 14 ሳይት ይዞ የሚሰራ ሪል ስቴት አለ። ይሄ ደንበኛው ሲያየው ምን ሊመስል ይችላል? አማራጭ አለኝ ብሎ ነው የሚያስበው። ግን እውነታው እንደዛ አይደለም። ካምፓኒው ያለውን ሪሶርስ ያለውን ገንዘብ 14ቱም ሳይት ላይ ሲበትን ሁሉም ሳይቶች ኦን ታይም የመረከብ እድል አይኖራቸውም። ስለዚህ ሳይቱ የመጓተት ነገር ይፈጠራል። ስለዚህ ሰመር ሪል ስቴት ይሄን ተምሮ ምን እያደረገን ያለው አንድ ሳይት አት ኤ ታይም አንድ ሳይት ብቻ ነው የሚሰራው። አንድ ፕሮጀክት ሰርቶ ጨርሶ ካስረከበ በኋላ ነው ወደ ሌላ ሳይት የሚሄደው ማለት ነው። ስለዚህ አሁን እየሸጥን ያለነው ሳይት ሙሉ ኢነርጂያችንን ሙሉ ጊዜያችንን ሙሉ አቅማችንን እዛ ላይ ነው እያደረግን ያለነው። ኦን ታይም ለማስረከብ ብቸኛ አማራጫችን አድርገን እየተጠቀምን ያለነው ይሄ ነው። ከዛ ውጪ እንደው ሴክተሩ ላይ በአጠቃላይ ሪል ስቴቱ ላይ አንድ ደንበኛ አንድ ገዢ ማድረግ ያለበት ማየት ያለበት ምንድን ነው የሚለውን ነገር እሱን ምናልባት ለአንተ ተከታዮች ሜንሽን ላድርግ። ብዙ ሪል ስቴቱ ላይ ገበያው ላይ ብዙ ስካመሮች አሉ። በጣም ብዙ ሻጭ ነኝ ብለው ሽጠውልህ ከዛ በኋላ ነገ ቢሯቸው ውስጥ ሄድ የማይገኙ ብዙ አሉና ከዚህ ሁሉ ለመጠበቅ አንድና አንድ ትልቁ መንገድ ካምፓኒው ጋር ያለው ዶክመንቴሽኖችን በደንብ ማየት ያስፈልጋል። ስለዚህ ለምሳሌ ከዶክመንቶችን ውስጥ 1-3 ዶክመንቶችን ላንሳል፣ ደንበኛን በጣም ሴፍ ያደርጋሉ ብዬ የማምናቸው ማለት ነው። ስለዚህ እነዚህ ዶክመንቶች ምንድን ናቸው? ለምሳሌ ካምፓኒው በድርጅቱ ስም ያለ ሳይቱ በድርጅቱ ስም የራሱ የሆነ ካርታ ሊኖረው ግዴታ ነው። ስለዚህ ዲጂታል ካርታ በድርጅቱ ስም የተመዘገበ የመሬቱን የሚያረጋግጥለት አንደኛ ዶክመንት ይሄ ነው። ምክንያቱም መሬቱ የሌላ ሰው ነው፣ ሻጩ የሌላ ሰው ነው የሚሆነው። ስለዚህ ሁለቱ ትልቅ ልዩነት ያመጣል በኋላ ላይ። ሁለተኛ ነገር የንግድ ፍቃድ አለው ወይ የካምፓኒ መንግስት ያወቀው ሻጭ ነው ወይ የሚለው ነገር ማረጋገጥ ያስፈልጋል። የግንባታ ፍቃድ በጣም አስፈላጊ ነገር ነው። እዛ ቦታ ላይ ፍቃድ ተሰጥቶት ነው ወይ እየሰራ ያለው? ለአንተ የሚሸጥልህ ዲዛይን ነገ ላይ መንግስት አፍርስ ይለዋል ወይ ፈቅዶለት ነው ወይ እየገነባ ያለውን ነገር በደንብ ማረጋገጥ ያስፈልጋል። ከዛ ውጪ ህጋዊ ደረሰኝ እያሰጠው እንደሆነ የመንግስት ከፋይ ቫት ከፋይ መሆኑን እነዚህ የምታረጋግጠው ደረሰኝ በእጅ ሲገባ ለየት ያለ ማወቅ የሚቻልበት መንገድ አለ። ተወካይ ለነሱ ይሄ ደረሰኝ ትክክለኛ ነው ብሎ ሲልክላቸው ፌክ መሆኑን የሚያውቁበት። ደረሰኛችን ላይ ምን አለ መሰለህ አብሮት አታችመንት አለ። አታችመንቱ ደግሞ ቀጥታ ማሽን ፕሪንት የሚያደርገው በካምፓኒው ስም ነው። የካምፓኒው ስምና የገዢ ስም ፕላስ የቤቱ ቁጥር አብሮ ይያያዛል። ስለዚህ አንተ ከኔ ስትገዛ ሻጭ ሰመር ሪል ስቴት ብሎ ደረሰኙ ላይ መውጣት አለበት። አብሮ አቤል ብሎ የአቤል ገዢ የሚለው ቦታ ላይ መግባት አለበት። ፕላስ የከፈልከው አማውንትና የቤት ቁጥሩ እዛ ላይ አብሮ መያያዝ አለበት። ከነዚህ ውጪ ከሆነ ያ ነገር እውነተኛ ነገር አይደለም ማለት ነው። ስለዚህ ሌላ አካል ነው የሰጠ የደረሰኝ ሌላ አካል ነው እየከፈለበት ያለው ማለት ነው። ስለዚህ ይህን ነገር እነዚህን 4 ዶክመንቶች በጣም እርግጠኛ መሆን ያስፈልጋል ማለት ነው። እሺ እንግዲህ ውድ ቤተሰቦቼ እኔ ከናንተ ወይም ደግሞ ከኔ ከቅርብ ሰው እንግዲህ ደርሶበታል ብዬ የማስባቸውን ጥያቄዎች በሙሉ እንግዲህ ለመጠየቅና ለእናንተ ምላሽ ለማሰጠት እየሞከርኩኝ እገኛለሁ። እናንተም እንግዲህ ከዚህ በኋላ የተደረገባችሁ ወይም ደግሞ እናንተ ላይ የተፈጠረ ነገርም ካለ እንደዚሁ በእኔ እንግዲህ ኮንታክት አድርጋችሁ ጥያቄያችሁን ማቅረብ ትችላላችሁ። ከዛም በኋላ እኔም የመሰለኝን ጥያቄ እንግዲህ እነሱ ጋር መጥቼ ጠይቄ ለእናንተ መልሱን እምሰጥ ይሆናል። እኔ እናንተ እንግዲህ እስቲ የተባለውን በምን አይነት መንገድ መጨረስ ይኖርብናል? ኦኬ ኦልሬዲ አግሪመንቱን ማዘጋጀት ነው የጠበቅኩ። 2 አግሪመንት ነው ያዘጋጀሁት። አንደኛው አንተ ጋር አንደኛው እኔ ጋር የሚሆን ነው። ስለዚህ ሁለቱም ላይ ተፈርምልኛለህ። ድርጅቱ ማህተም አለው፣ አጠቃላይ ነገሮችን ይጠቅሳል። ስለዚህ ያንተንም መታወቂያ ብቻ ያያይዤበታለሁ። ስለዚህ ከዚህ በፊት በሰጠው መታወቂያ ይዘህ አስቀረ ማለት ነው? የስ አጋጣሚ እጄ ላይ ነበረ መታወቂያ ያያይዣለሁ።
ያው እንደምታየው ፍሎሩንም የቤቱ ካሬም ስንተኛ ወለል ላይ ይገኛል የሚለውን ነገር አጠቃላይ ነገሮችን በደንብ ሜንሽን ያደርጋል። እስቲ እንግዲህ ያው በደንብ እንትን እለዋለሁ በደንብ እና ሁለቱንም አብረህ ያዛቸውና አንድ አይነት ናቸው። ስለዚህ ፈርመህ አንደኛውን ለእኔ ታቀብለኛለህ ማለት ነው። እሺ እንግዲህ ሁለቱንም ቼክ ላደርግና እኔም በደንብ አይቼ እፈርምበታለሁ። ሌላ የምትለኝ ነገር ካሌለ እኔ ፕሮግራም ልዝጋና ያሉትን ነገሮች ከካሜራ ጀርባ እናወራለን። እሺ እንግዲህ ውድ ቤተሰቦቼ ያው በእናንተ ጉትጎታ እንግዲህ የተሰጠኝ የቤት ስጦታ ከእናንተም የመጣ ነውና እኔ በጣም አመሰግናለሁ፣ ምስጋና ማቅረብ እፈልጋለሁ። በመቀጠልም ደግሞ እንግዲህ ከወንድሞቼ ጋር የሚመጡትን ስልኮች ከታች አስቀምጥላችኋለሁ። በዛ እንግዲህ የምትጠቀሙት እንግዲህ ከአንድ ቤት ላይ ቅድም ሲጠቅሳቸው የነበሩትን ዲስካውንቶች ተጠቃሚ የምትሆኑት እናንተ ናችሁና ያንን ዲስካውንት ለመጠቀም ደግሞ ሙሉ ለሙሉ ከታች በማስቀምጠው ስልክ ቁጥር ደውላችሁ ከአቤል ወይም ደግሞ ከፍትህ ሾው ብላችሁ እንግዲህ ተጠቃሚ መሆን ስላላችሁ ድብም ተጠቃሚ እንድትሆኑ እፈልጋለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ሁሉ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።